ተጫወትን ለምንድን ነው ጣልቃ የምናስገባው? ሃይማኖት ሁሉም ሰው በግሉ ነው። አይኔ ስለ ሃይማኖት አወራው፣ ስለ ኢየሱስ ነው አይደል ያወራው? ኢየሱስ እኮ ከሃይማኖት በላይ ነው። ጋይስ አይ ሌላ ነገር ከምናወራ አይሻልም? ስለ ሴት ስለ ፖለቲካ ከሚወራ ስለ ኢየሱስ ማውራት አይሻልም? ፖለቲካ አልፈልግም። በተለይ ፖለቲካ በአሁን ጊዜ እንዲህ ቢያንቁኝ አላወራም። ከካሜራ ጀርባ ራሱ ድሮ ማውራውን አሁን አቆምኩ። ግድግዳ ሁሉ ኤርፎን አለው አሉ። ከቤተ መንግስት ጋር የተያያዘ ነው አሉ። እኔ ብሞት ስልክም ሁሉም የተጠላለፈ ነው። ጋይስ ተጠንቀቁ እንዳታወሩ። እኔ ሲጀመርም አላወራም። ማነው እንደዚህ የሚልሽ? ስልክ የማን ስልክ ነው የተጠለፈው? እኔ አላወራም። ይኸውልህ ይሄ ራሱን የቻለ ፖለቲካ ነው። እንዳታወሪ ብሎኛል እንትና ራሱ ሲመክረኝ። እንዴት ብለሽ ትምፎን ቪዲዮ ቀዱኝ መጽሐፍ ቅዱስ ብታነቢ ምን ችግር አለ? ይቅዱሻ እንትን ብላ እኔ እኮ ለሰው ሰጥቼ ለታመመ ሰው ሰጥቼ እኮ ነው መጽሐፍ ቅዱሴን ክርስቶስን አሁን ኢትዮጵያ ሴት ይመጣል ገዝቼ እኔ የምሰጥ ለምን ትሰጠኛለህ? እኔ አለኝ ከገዳም የመጣ ሀቢቢ ቴንኪዩ አለኝ እዛ ቤት የድሮ ባሌ ነኝ እና ንብረትሽን ውሰጂ ብሎኛል። እሺ ቴንኪዩ ደሞችን አወራ ብለው ሳምንት ለቅሶ ይቀመጣሉ። እሺ ምንም አይደለም። እሺ ጋይስ አወራው ነገር ራሱ በቃ ርዕስ ይሆናል። እሺ ጋይስ ሌላ አራት አባ ቶሎ ብለው ዘምሪ እንጂ። እሺ ቆይ እንትን ይምጣልኛ መዝሙር ምን ልዘምር? ለኢየሱስ ነው። ሌላ ነገር ታውቂያለሽ። ምንም ብትዘምሪ አስቆምሻለሁ። አለ እኮ የኦርቶዶክስ ኢየሱስ የሚል ቆይ ውዴ እንዴ ላስብበት። ጋይስ ትሪፕል እሺ ተባረኩልኝ። ኢየሱስ ልበል ኢየሱስ እርሱ ነው ጌታዬ። እስቲ በይሱን ኢየሱስ እኔ የፈለኩትን ነው የምዘምረው። ቆይ እሺ የምርትነሽን በቤተ መቅደስ የሚለውን ዘምሪሽ። ቆይ ውዴ ይምጣልኝ። እኔ እኮ እንደዚህ ስጣደፍ አፌና ምላሴ ተሰርስር ይላል። ቆይ ውዴ እኔ ሰዎች ስለ ኢየሱስ መዝሙር አያውቁም። ማን ቀረ ከዱር ማን ቀረ ከሜዳ ማን ቀረ ከዱር አንተን ብሎ ወጥቶ እግዚአብሔር አንተን ብሎ ወጥቶ እግዚአብሔር ማን ቀረ ከሜዳ ማን ቀረ ከዱር አንተን ብሎ ወጥቶ እግዚአብሔር አንተን ብሎ ወጥቶ ቀረ ከዱር ማን ቀረ ከሜዳ ማን ቀረ ከዱር አንተን ብሎ ወጥቶ እግዚአብሔር አንተን ብሎ ወጥቶ እግዚአብሔር አብርሃም ሲወጣ ዘመዶቹን ትቶ ከጣዖታት ይልቅ ያንተን ፍቅር ሽቶ እንደ ምድር አሸዋ እንደ ከዋክብት ዘሩን አበዛለት ክበሬኛ አባት። ይሄ መዝሙር አታውቂም? አዎ እንትን የሚለው እኔ በጣም የምወደውን መዝሙር ልንገርክ። በህይወቴ በጣም የምወደው አሁን ቴሌቪዥን ብከፍት ቅድሚያ የሚመጣውን መዝሙር ልክፈትልክ። ቅድሚያ ክርስቶስ ይሻንድረሽ ማሬ። ቆይ ቅድሚያ የሚመጣ ሁሌም ቤቴ ውስጥ ለኢየሱስ ከሆነ ነው። ሌላ የፍጡር ምናምን ከሆነ ሚውት ነው ማድረግሽ። እያንተ ደግሞ ረፋቦኤጅ ደሜና እውነቴን ነው እኮ። አይ እኔ ከኢየሱስ ምንም ነገር መስማት አልፈልግም። ምን ያደርግልኛል? ሰማ ከሁሉም ጋር ለመኖር ጸባይክን ወደዋለሁ። ባይዘዌ ዱባይ ብትሆን እኮ እኔ እናንተ ፒስ እንሆን ነበር፣ ዩቱብ እንሰራ ነበር። ገብርኤልን ጭራሽ ደግሞ ባልሽ በውስጥ ገብቶ ሀቢብን እንዳዋራው እንዳፋጠጠው እኔ አልችልም። እና ነገር
ትላንት አይደል እንደ ሪከርድሽን የማየው ጭራሽ ባለቤትሽ ገብቶ ከአቢብ ጋር ወራ በዚህ ፕሮፋይል ገብቶ እሺ የኔ ፍቅር እሺ ማየ ይቅርበኝ እሺ ስላቆየሁሽ አሁን ይመጡልሻል ከዛ ምን ትለዋለች ኧረ አንተ ጥሩ ሰው አልነበርክ በውስጥ እንጨርስ ትለዋለች ጀለስ ማንን አንቺ ነሽ ባለቤትሽ የቱን ባለቤቴ ነው ትላንት ፌስቡክ ላይ እኮ ነው ማየው ሪከርዳችሁ የልጄን አባት አንቺ የልጅሽ አባትና ሀቢብ አንድ ላይ አልነበራችሁ የሆነ ቀን ኖ ያ እኮ ፌክ ነው አንተ የልጄን አባት አታውቀውም ጭራሽ ቲክታክ ላይ መጥቶ ሊያወራ ሌላ ሰው እኮ ነው ሙድ እያያዝን ሀቢብን ፕራንክ እያደረግን ጋይሶች አያችሁ የሚሰራባችሁን ድራማ ግን እንጂ የልጅ አባት ጭራሽ ላይቭ ላይ ወጥቶ የልጅ አባት የእውነት ሀቢብን ባገኘው ሊካላ አቀም በንግግር ከዛ የለውበትም ከዛ ሁለት አንቺ ለመግባት እቅድ የለሽም እኔ ኔክስት ሳምንት ፈላይት አለብኝ ዊዛውት ፖቶሊካ አይደለም ቆይ ምን እንደምለው ታውቂያለሽ ለምን እንደዚህ ከምትሆኑ ፋሲካ እንደሆነ ችግር የለባትም ሁለታችሁም የማስተናገድ አቅም አላት ስለዛ ለምን ሁለታችሁም ወይዮ ያጥሉም ነው ረዴት ሆቢ ረዴት እኔ አወራለሁ እሷ ስራዋ ላይ ናት ቻው በቃ ፋሲካ እሺ አባቴ ሙት ይሄው አውራኝ በቃ አይ የትናንት የወጣ ኦርደሮች ዛሬ እንዲደርሳቸው ነው ታውቃለህ ማነሱትን ቶሎ አንሱ እያልኩ እየደወልኩኝ ለምን እንዳለ እንጀራ ነው አንተ እንዳይቆይባቸው ነው እኔ ማስተቀልልሽ ነው ስራሽ ነው የሚያዋጣሽ የኔ እናት ስራሽን ጥለሽማ ለሶስት ሳምንት ሀቢብን ብትይ ምን አይነት ኪሳራ ውስጥ እንደገባሽ አይተሽዋል አንተ ክርስቶስን ከስሬ ውዴ የሆነ ሰዓት ላይ እኮ ራሴን ሳቅ ማለት ነው ባዶ አካውንቴ ባዶ ሁሉ ነገሬ ባዶ ሆኜ ማለት ነው ስቶፕ ዘፍቅር የለም ካሁን በኋላ ጦሴ ነው ጣ እግዚአብሔር ይሄ ሳንገናኝ ስንት ወራችን አያስፈልግም ሀቢብ ምርጥ ልጅ ነው አያስፈልግም ለምን ትላለህ ታዲያ ፍቅር በርቀት ነው ጥሩ እንደዚህ ቅርብ ለቅርብ የ30 ደቂቃ መንገድ ላይ ሆናችሁ አይሆንም ምክንያቱም እዛ ምሰሪው እንዳንተ አንተ አቡዳቢ ሆነ ከኔ እዚህ በቃ በሳምንት አንዴ ፏን ላለን እመጣለሁ ባህር ዳር ወስድሻለሁ እና ፋሲካ እግዚአብሔርን ነው የምልሽ አንዳንዴ ማንነትሽ አይደብርሽም ደብሮሽ አያውቅም እኔ እዚህ ላይ እና እኔን ከካሜራ ጀርባ ብታይ ኖሮ ምን ትላለህ እኔ ከካሜራ ጀርባ በጣም ነው ራሴን የምጠላው ለምን አንዳንዴ ካሜራ ላይ አይቼ ዝም ብዬ አስመስዬ የማልፋቸው ነገሮች ካሜራውን ልክ ሳጠፋው እናደዳለሁ ብቸኝነት ይሰማኛል አረቅሳለሁ ብቻ ግን ራሴን ያኔ ይደብረኛል ከራሴን ለምን እጠላለሁ አይደብርሽም ፊቴን ብታጠባ ለምን ይደብረኛል ውዴ ጸሎት አድርጊ እሺ ማለት ፋሚሊ በእግዚአብሔር ጸሎት አድርጉልኝ እኔ ይኸውላችሁ ጋይዞች እባብ አንዳንዴ አፈር ውስጥ ገብቶ ቆዳውን ይቀይራል ደንግጫ አንቺ ደግሞ አሁን እኮ ሰዓቱ የእባብ ነው እኮ ታውቂያለሽ እና ነደፈክ አይደለም ሙቀት ስለሆነ በጣም የማታ መሰሩ ሰዎች ተጠንቀቁ ምክንያቱም በጣም መሬቱ ስለሚሞቅ እባብ ጥላ ስር ውስጥ ይሸሸጋል ሲመሽ ፀሐዩ ሲቀልለት ነው የሚወጣው ግን ሳላስበው ነው የገደልኩት እኔ ሰገዝ የምር ድዬ እና በእናትህ አባቴም ስራውን ለቀና ክርስቶስን ስራ እንፈልጋለን አንተ ባምነድ ፎክ ብትሞት ሶደ ክርስቶስን ተወከልኩ አልፍም ሰደላይ ከልኩ አልፍም የለም እንደ ነገር እኔ ምን አለችው ሹ በል ገብርኤል ለቀናና እኔ ስራ ልጣልክ እና አባቴ ሙት ክና አንተ መኪና ገዛ እስከ 10,000 ብር አሁን እግዚአብሔርን ሲሪየስ የሆነ ነገር ልንገርሽ እና ብዙዎቹ መንጃ ፈቃዱን ትራታ አርከው እና ለሚሉኝ ሰዎች በዚህ መልስ ልስጥ
ይኸውልሽ የፋሲካ አሁን አንቺ ይህን ሱቅ ስከፍቺ የራስሽ ፕላን አለሽ፣ ማሳካት የምትፈልጊው ነገር አለ። ያንን ነገር ስታሳኪ ነው ሌላ ሱቅ የምትከፍቺው። የኔም ፕላን እዚህ ጋር ሆኜ የሆነ ፊክስ ሌላ ሱቅ አልከፍትም። ቤላ የኢትዮጵያውን አሸጉት እኮ በቃ እኔ ሱቅ አልከፍትም። አቁም እስቲ እግዚአብሔርን በይ። አረ በኢየሱስ ይኸው ሲስተር በስንት ጊዜዋ ከእስር ቤት ወጣች። እኔ ሱቅ አልከፍትም በቃኝ። ይሄን ቢሄድ አሁን ዘግቼው ነው የምመጣው። በምን ምክንያት ነው የታሸገው? እኔ ምን አውቃለሁ። ንግድ ፍቃድ እንዳይሉ አለን። ሰበባቸውን አላውቅም። ትምጣ እሷ እንዴ ውክልና ሰጥሻት? አረ ንግድ ፍቃዱ ራሱ በእሷ ነው። ለነገሩ አረ እንዴት ነገር ችግር ነው ማውራት ደግሞ ለአንቺም ሌላ ችግር ነው። ግን ኢትስ ኦኬ። እሺ ጨርስልኝ ውዴ። አሁን ከየት ነው የሚጀምረው? በመሀል እየገባሽ ነው፣ ግራ አጋባሽ ነው። ይቅር በለኝ ውዴ፣ ባህሪዬ ነው። የራስሽ የሆነ ፕላን ስልሽ ነገ ሌላ ሱቅ ትከፍቻለሽ ስልሽ ነገ ሌላ ቢዝነስ ልታስቢ ትችላለሽ። ሌላ ቢዝነስ የምታስቢው ግን እዚህ ጋር የጀመርሽውን ነገር ስታሳኪ ነው። እኔ አሁን የጀመርኩት ነገር ኖሮ ሳይሆን እዚህ ጋር ሆኜ መንጃ ፈቃዱ ምናምን ምንድን ነው ጀበናውን አናቴ ላይ የምትሄዱ እናቱ ውዴ። ቡና እየጠጣሁ ነው። አንተ አውራ። ቡናው ሳይቀዘቅዝ ፍት ልበል። ከእንትን ስትወጪ ከምንድን ነው ከካምፓኒ ስትወጪ መኖሪያ ፍቃድ የሚባል ነገር አለ። የቤት ኪራይ የሚባል ነገር እኔ ጋር ትኖራለህ። ክርስቶስን አንተ እኔ ጋር ትኖራለህ። የመኖሪያ ፍቃዱን ደግሞ እኔ በውስጥ አወራካለሁ እና አንተ እሺ፣ የመኖሪያ ፍቃድ አወራሻለሁ። ግን ጸባይ የሰው ልጅ ልምድ የሚባል ነገር አለ። ፋሲካ አሁን እኔ አንቺ ጋር ብኖር ወጥቼ ያንቺን በቃ ያንቺን ሩሎች ተከትዬ ነው በዚህ ሰዓት ግባ ከበዛ ሰዓት ኧረ እኔ ምን ጨነቀኝ። ከረሳብ ቆይ ሌሊት እኔ ችግር የለብኝም። ሀቢብ እውነቱን ነው። በቃ እንኳንም ተፋታሽ በኢየሱስ ምንም ማሰብም እንዴ አይደለም። የእውነት ግን ሲሪየስ እኔ ጋር ኑር ያልኩህ የቀልዴን ነው። ኖርማል አይሆንም። ግን እኔ ቤት ፈልግልካለሁ። ካሰብኩበት በጣም ቀላል ነው። አውቀህ ሰበብ ስታበዛ ነው እንጂ ከፈለክ ደግሞ ወንዶች አሉ ጓደኞች፣ ከእነሱ ጋር ትኖራለህ ለጊዜው። ኧረ በኢየሱስ ይኸው እዚህ ከወንድ ፓኪስታን ጋር እየኖርኩ አይደል እንዴ? ምን አለኝ ትኖራለህ። ከኔ ጋር ሲቅርብክ። እኔ ከወንድ ጋር ኖሬም አላውቅም። ሰውም ያማኛል፣ ጎረቤቱም ያማኛል። ምን ይሉኛል? ወንድ ቤቱ አሳደረች ኖሩ ነው እንዴ? በቀደም ታዩስ ከሀቢብ ጋር የተጣላሽ ቀን እኔ ላይቭ ላይ አንድ ላይ ቁጭ ብለን አልነበር? ሶጣን ሙሉ ኢንቦክሱ ፋሲካን ጠበስካታ። ፋሲካን ጠበስካታ። አንተ እንዲህ እኮ ነው የሚሉት። በስመ አብ። እኔማ የእውነት እኮ በቃ ትዳር እኮ እንትን ላላገባ እኮ ነው የምር። ሁሉም አሁን መንገድ ላይ እኔ አገባሽ ነበረ ያንን ሰውዬ ብትታዩ ይሉኛል። ማነው ያ ሰውዬ? አቶ ሀቢብን ነው። ኧረ ሀቢብና ነሽ? ሀቢብ የሚተው ሰው አይደለም። ደህና ነሽ የኔ ፍቅር? አለሁልሽ። እንዴት ነሽ ማሬ? ደህና የኔ ፍቅር። እሱማ የሚተው አልነበረም፣ ግን ሴቶች እንትን ያበዛል። እኔ እንደዚህ እሱ የዱባይ ኮርማ ከሁሉም ሴት ጋር የሚታይ ወንድ ኔቨር አልወድም። የእውነት አልወድም። በጓደኝነት ራሱ እዚችም ሴት ጋር እዛችም ሴት ጋር የሚለጣጠፍ ወንድ ደስ አይለኝም። ለምን ይመስልሻል? ሶልን እስከ ዛሬ ያልጠበስኩት 30 ሴት ባየ ቁጥር ከግንድ ጋር ሲጋጭ ይውላል። የምር ስንት ቀን ነው ከሱ ጋር ሄጄ ከሞት አፋፍ የተመለስኩት። ሴት ባየ ቁጥር እንዲህ እያለ ስንት ቀን ተጋጭቶ ነበር። ሶል ስለሚወድ ነው እኮ። ሶል ማየት ይወዳል። ማየት ብቻ አይደለም። እኔ የምለው ጸደቀ እንደ አንቺና ሀቢብ ተለያያችሁ? አዎ ጸደቀ እኮ ማሬ። እድሜ ለሴቶቹ አርፎ የማይቀመጡት የሰው ትዳር የሚበጠብጡ የት አለ ግን? አሁን አስገቢውና እናውራበት። ሄዳ አያስገቢው ቡና ነው እንዴ በገብርኤል? ወይ አረ ይሄ ቡና አይደለም በቁልቢው። ወይ አረ አራተኛ ይደገም ሙሽዬ ደዌር ይደገም። ልብሽ እንዳይፈነዳ አራተኛ ጠጥተሽ። አረ 7ም ጠጥቼ ኖርማል ነው። ራሴን እያመመኝ ቲጂዬ
የኔ እናት ምን ነው በሰላም የሆነ ሰው ስጦታ ድሮ ነው የሰጠኝ ሻሽ እና እሱን ሻሽ ባሰርኩ ቁጥር እታመማለሁ ራሴ ክርስቶስን ማታ ልተኛ ስል እያወቅኩኝ አሰብኩ እቺ ሻሽ እኮ ራሴን ታሳምመኛለች ብዬ አሰብኩ ብታመምስ ሻሻን ዛሬ 3 ባናቴ ላይ አዙሬ ገላገልኳት ውጪ ከዛ ሆነ ቀንም ይሄንን ወሬ ስታወሪ ሺቲ ነው ሺቲ ነበር የዛኔ ሺቲው ገደቢስ ነው ወይ እሱን ሺቲ እኮ ሞሉ ያረኩት ያጋረች ሻሹን እና ወረወርሽው አልኩ ቆሻሻ ውስጥ እንዴ መታት ቢሆንስ ብዬ ጠረጠርኳ እሺ ቤላ ትመጣለህ ታዲያ ውዴ ጸበላለኝ ሂጂ እንዴት ነሽ ሰላም ነው እግዚአብሔር ይመስገን ሰላም ነው ወረፍኩ የለም እኮ እኛ ቤት በኩል እናወራ ከጀመረች አታቆምም እሺ አውራ እናቴ እኔ ማን ያዋራኛል ቻንሱን ሳገኝ እንዲህ ደግሞ ሳላቆም ተረተረው እሺ አውራ ታረጉት ነገር አላችሁ እንዴ ልትገበያዩ ነው ወይስ አይ ችግር የለም እንጫወትም ካላችሁ እሺ አንድ ድል ስጠኝ እሺ ክርስቶስን ነው የምልክ እኔ ለሰው ቃል መግባት አልወድም እኔ ቃል አልገባም ግን ቤላ እባብ ከሚነድፍሽና ከምትሞቺ ቀጥ ብለህ ዱባይና እኔን እመነኝና ዱባይና ዝም ብለህ እባብ ለብሮ የሚነድፈኝ እኔ እኮ ያልኩሽ እዚህ ስራ ቦታ ከጀመርኩ በኋላ በስህተት 2 እባብ ገድያለሁ እንጂ አሁን እባቦች እርስ በርስ ይበቃቀላሉ ውዴ እኔ የገደልክባት ባሏን ትፈልጋለች ልነድፍክ እናቷ ዱባይ ነው አቡዳቢ አይደለችም ክርስቶስን በል እንዴት አወቅ ዱባይ አይደል እንዴ የሚኖረው ቤላ አረዱ አቡዳቢ ያው እኮ ዱባይ ማለት አንዳንድ እኔ ለምን ባይዘው እኔ የእባብ ማለት ነው ካልነካሹ ካረገጥሹ አይነድፍሽም ሶ ላለመርገጥ መሞከር ነው በቃ ወይ ቤላ በገብርኤል አታሳቀኝ እና አልኩኝ ጉዳይ እየተራመዱ ጨለማ ውስጥ ነበረ ከዛ ልረግጠው ስል እንደዚህ ብሎ ሄደ በቃ ሄደ ገባሽ እባብ ይፈራሻል እባብ ስነኪው ነው የሚልሽ እንጂ ብዙ አይደል አሁን ራሱ ኧረ አይፈራህም ይተናኮልሃል ለምን አስበህ ኧረ የቁልቢው ገብርኤል ካልሎክ ነው እንደ እባብ እንዴት ነው የሚተወሰው ነው ሰው እንዴ አንቺ ፊልም ላይ የምታየው እባብ እኮ የለም ይሄ የሚውጠው ምናምን እኮ የለም እሱ ዘንዶ ነው እናት እባብ በጣም ፈሪ ነው ለምን ቀረ ያሉሽ ታተባርጉ ፎሎ አርጉ ነኪው ነው የሚነካሽ እንጂ ካልነካሽ ኮፒ ሊንክ አርጉ ፕሮፋይላችንን እየነካችሁ ሁላችንም ሶፍታችንንም ኮፒ ሊንክ አርጉ አቤትና በእጅህ ነው የገደልከው ኧረ አይደለም ኦኬ እንጂ ማን ይገላል የእናት እንደዚህ ምን አንቄው ነው ዴዘርቱ ላይ ነው እንዴ ያለኸው አንተ እንደዚህ የሚፈላ ከሆነ እኮ ከባድ ነው ታልቶ አይደለም እንዳጋጣሚ ሂጂ ፎቶ መልሽ እዛ ሂጂና ጻፊላታ ማሪ እንድታይ ምን አንቺ ተመልሳለች በይ እንዴ ፋሲካ ምን ሆነሽ ነው እንድታዩ ብዬ እኮ ነው የኔ ወርቅ እንድታዩ ነው ገብርኤልን ቤላ ኧረ ካልነካኩሽ ብላችሁ እናና አባቴ ሞት ክርስቶስን እናቴ ስራዬ ነው ያስከበረኝም ከዚህ ጋር አያችሁ ግን ወንድ ገብርኤል አንተ ማለት ያሰላ ወንድ ነህ ያሰላ ወንዶች ስራ ሲወዱ ገብርኤልን አንተ አሰላት ወንድ እንዲያገርክ የስራ ሰው እኔ ስራው ልጅ አይደለም እግዚአብሔርን ስለተገደድኩኝ በቃ አንዳንዴ እኮ ስደት ሌላ ባህሪ እንዲኖርሽ ነው የሚያደርገው ቁጭ ብሎ ፊልም እያዩ መዋል ምናምን ማንም አያስደስቱ የለም ልጄ ሲመጣ ግን አስተዋውቃችሁና ትመክረዋለህ አንተ አሪያው እንድትሆን ነው የምፈልገው ልጅሽን እንዳትማር ነው የምለው እንደ ባለፈው ነግሬሻለሁ እግዚአብሔር ትምህርት አቁም ነው የምለው አይዞህ ሀቢቢ ያላገናኘው ከ10 አቁም ነው የምለው እግዚአብሔር እንዳታገናኘው እንደዚህ ማያለ አይ መቻበልኩ እኔ እንደሱ ሁን ልመድ ነው ዝም ብሎ ታዩ ጊዜው የንግድ ነው ንግድ ኧረ ተው እንዴ ስንት በተስፋ መማር ያለባቸው ሰዎች እያሉ 10 በላይ መማር የለበትም እኔ ልጄን ለማንኛውም ከ10 በላይ አላስተምራትም በቃ
መቁጠር መጻፍ ትችላለች እስከ 10 ቴክስት መላላክ ከፍቅረኛዋ ጋር ትችልበታለች እስከ 10 ሲበዛ ነው ይላል አሌክስ። ትምህርት ጥሩ አይደለም እያሉ ነው እዚህ እየጻፉ ነው። ኧረ ተው እናንተ። አዎ ፋሚሊ እግዚአብሔር ነው የተገኘው። ይኸውልሽ ከመቶ ሰው 2 ሰው ምናምን ነው የተማረ ሰው በቃ ቦታ የሚይዘው እሱንም በዘመድ የለም በቃ ከዛ ውጭ የለም። እኔ ግን ልጄን የማስተምረው ለእውቀት ነው እንጂ ለብር እንዳልሆነ ነው የምነግርህ። ግን ይማራል ወዶ ሳይሆን በግዱ። አይሽ ፓኪስታኒው ነው የሚንከባከበኝ። ያምር ልጅ ታዋሪው ብራዘር። ኮፒ ሊንክ አድርጉ። የበዓል ገበያ ላይ ነን እንግዲህ። ፋሲካንም ሄዳችሁ ሾፒንግ አድርጉ። እኔንም አቤላንም ፎሎ አድርጉት። እሱ እንኳን አሁን ፎሎ መሰለኝ የሚፈልገው አይደለ? ፎሎ ነው የምትፈልገው? ምን አልሽኝ? እና እውነት ቢል ጌትስ ሳይማር ነው ቢሊየነር ነው አቤላ። በቢል ጌትስ ስታንዳርድ ሳይሆን ያወራው እሱማ እኔ ራሱ በቅርቡ ነው ማንበብና መጻፍ እየተማርኩ ያለሁት። መች ተማርኩ ድሮ። እኔ ሁሌ እናገራለሁ ከ5 ዓመት በፊት ጀምሬ ቢሆን ንግድ ወይ እንደዚህ ሽቀላ ብር መያዝ ምናምን አሁን በክላክስ ነበር ታብታብ ማድረገው ሰው ቢገብጪ በእጅ አልነበር። እግዚአብሔር ነው እድሜሽ ላይ ነው 10 ላይ መማር እኔ ለጉልበት ነው ይችላል። ባካፕማ ገድ ነው። እኔ አካውንቲንግ ተምሬ የማዳም ኩሽና ነኝ እያለች ነው አንዲት እህታችን። የኔ ፍቅር ግን መማርሽ ደግሞ የሆነ ቀን ይጠቅምሻል። የእውነት ምን ያደርጋል? ካርጅ ምን ይጠቅማል? በወጣትነትሽ ካልጠቀመሽ መማርሽ ካርጅሽ በኋላ ምን ያደርግልሻል?